ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችን ላይክ፣ ሼርና ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። ዘመቻ አባናደው 9ኛ ቀን ውሎ በምዕራብ ወሎ ቀጠናዎች ከባድ ውጊያ ሲካሄዱ ውለዋል። በመቅደላና ተንታ በሜካናይዝድና በድሮን የታጀበ በአይነቱ ልዩ የሆነ ከባድ ውጊያ ውለዋል። ማሻ ከተማ ሆስፒታሉ በቁስለኛ ሞልቷል። በምዕራብ ወሎ ቀጠና የዋለውን ከባድ ትንቅንቅ ቀጥታ ከግንባር እናሰማችኋለን። አፋብሃ ነጻ በወጡ ቀጠናዎች ሰፋፊ የህዝብ ውይይቶችን በማድረግ ላይ ነው። በእነዚህ መድረኮች የራያ መተከል፣ አዲስ አበባና ሌሎች የአማራ ህዝብ የትግል ማዕከል የሆኑ ጉዳዮች ተነስተዋል። ለመሆኑ የፋኖ አመራሮች በራያ ጉዳይ በህዝብ መድረክ ምን አሉ የሚለውን በዜና ወጃችን ይዘነዋል። በመቀሌ ከተማ የቤት ለቤት ፍተሻና አፈሳው ተጠናክሮ ውሏል። በከተማ መግቢያና መውጫ ተጨማሪ ኬላዎች ተጥለው ስለመዋላቸውም ተሰምተዋል። በሌላ በኩል ደግሞ ህወሓት የቀድሞ ታጋዮችን እንዲመለሱ ማስታወቂያ ወጥቷል። ህወሓት በይፋ ያሰናበታቸውን ታጣቂ አባላቱን በማስታወቂያ መልሶ የጠራው ምን አስቦ ነው የሚለውንና የትግራይን ፖለቲካዊና ወታደራዊ ቀውሶች በተመለከተ አሁናዊ ዝርዝር መረጃ ይዘናል። የፕሬዝዳንት ኢሳያስ ተቃዋሚዎች በነጩ ቤተ መንግስት ዳግም ተሰባስበዋል። በተለይም የኤርትራ ሰማያዊ አብዮት ግንባር ብርጌድ ንሓመዱ ላስተዳደራቸው ፈተና ሆነዋል። በአፍሪካ ቀንድ ዜና ትንታኔያችን በሰፊው ቃኝተነዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። ዘመቻ አባናደው 9ኛ ቀን ውለው በምዕራብ ወሎ ቀጠናዎች ከባድ ውጊያዎች ሲካሄዱ ውለዋል። በመቅደላና ተንታ ከባድ ውጊያ የዋለ ሲሆን ፋኖ ተከታታይ ድሎችን በማስመዝገብ ላይ በሚገኝባቸው ቀሪ የምዕራቡ ክፍል ትንቅንቁ እንደቀጠለ ነው። በተንታና መቅደላ እንዲሁም በከላላና ጃማ ብሎም በመካነ ሰላም ከባድ ውጊያዎች መዋላቸውን የገለጸው የግንባር ዘጋቢያችን ቁልፍ አካባቢዎችን ከብልጽግና ሰራዊት ማስለቀቅ የቻሉት የፋኖ ኃይሎች በመካነ ሰላም ግንባር ብቻ ከብልጽግና ሰራዊት የከዱ 19 የሚሆኑ የሰሜን ምስራቅ እዝ 803ኛ ኮር 45ኛ ክፍለ ጦር አባላትና የአርማ ብተና አባላት ለፋኖ እጃቸውን መስጠታቸው የግንባር መረጃው ያሳያል። በዛሬው የውጊያ ውሎ የፋኖ ኃይሎች ነጻ ቀጠናቸውን ያሰፉ ሲሆን በመቅደላ ወረዳ ሙሉ ቀበሌዎችና መለስተኛ ከተሞች በፋኖ ኃይሎች እጅ እንደገቡ ነው። ከመቅደላ ወረዳ ማሻ ከተማን ብቻ ይዞ የሚገኘው የብልጽግና ሰራዊት በርካታ ሞትና ቁስለኛ እንዳጋጠመው ሆስፒታሉንም በራሱ ቁስለኞች እንደሞላ ታውቋልኝ። በአጠቃላይ በምዕራብ ወሎ ቀጠና የዋለውን ከባድ ትንቅንቅ የግንባር ዘጋቢያችን ቀጥታ ከግንባር እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ወደ ሰዓቱ የግንባር መረጃዎቻችን ስናመራ በዛሬው ዕለት እንግዲህ በተለያዩ ቦታዎች ላይ አሁንም አውደውጊያዎች እንደቀጠሉ ናቸው። በተለይም በወሎ ቤት አማራ ዘመቻ አባናደው ሳጅንም አደማሊ እንደቀጠለ ነው። በተንታና መቅደላ ያለው ደግሞ ከፍ ይላል። በትናንትናው ዕለት እንግዲህ አገዛዙ ሙሉ ትኩረቱን ወደዚህ በተለይም ወደ ምዕራብ ወሎ በማድረግ በጎጃም መስመር በመካነ ሰላም እንደዚሁም ከደሴ በተለያዩ ቦታ አቅጣጫዎች ላይ ሰራዊቱን እንደገና እያስገባ ይገኛል። በጣም ከስፍር ቁጥር የሌለው ተጭኖ እየገባ ይገኛል። ነገር ግን አብዛኛው ቦታ ላይ መልሶ እየተመታ ይገኛል። በመቅደላ ወረዳ ላይ በዛሬው ዕለትም በከባድ ትንቅንቅ ሲካሄድ ውሏል። እንግዲህ እዚህ ወረዳ ላይ በርካታ የሁለቱም እዝ አደራጀቶች በጋራ የሚያደርጉት ውጊያ ነው። አደጉያ ከተባለ ቦታ ላይ ከፍተኛ ውጊያ እስካሁን ሰዓት ድረስ ትንቅንቁ እንደቀጠለ ነው። ከሆስፒታል ባገኙት መረጃ መሰረት ከ11 በላይ የአድማ ብተናና እንደዚሁም የአካባቢው የሚሊሻ እንደዚሁም የአገዛዙ ጥምር ጦር እያለ የሚጠራ የመከላከያ ሰራዊት አባላት አስክሬን ሆስፒታል መቅደላ ሆስፒታል ላይ ማሻ ሆስፒታል ላይ ገብቷል። እንግዲህ ማሻ ከተማን ብቻ ይዞ የሚገኘው የአገዛዙ ሰራዊት መቅደላ ላይ ሁሉንም ከተሞች የንጉስ ሚካኤል የቆረቆራትን ደብረ ዘይትን ጨምሮ በርካታ ከተሞች በፋኖ ቁጥጥር ስር ናቸው። እንደዚሁም ህዝቡ ከፍተኛ ድጋፍ እያደረገ ይገኛል። በርካታ አስክሬኖችም ከቦታው አደጉያ ከሚባል ቦታ ላይ እንዳልተነሱ አሁንም ከቦታው የአማራ ፋኖ ኃይሎች እየገለጹልኝ ይገኛሉ። ቦታው ላይ እንግዲህ ከፍተኛ ርብርብ እየተደረገ ይገኛል። በተለይም አገዛዙ እዛ ቦታ ላይ ርብርብ እያደረገ የሚገኘው ተንታ ወረዳ ላይ ተቆርጦ ነበረ። በትናንትናው ዕለት እንግዲህ ከፍተኛ ዙ 23ን ጨምሮ መንገድ ብቻ በማስከፈት ወደ ማሻ ገብቶ ነበር። አሁን መልሶ አጅባር ከተማን እንደዚሁም አንበ ማርያም የተባሉ ከተሞችን ተንታ ወረዳ ሙሉ በሙሉ ፋኖ በመቆጣጠሩ መውጫ መንገድ በማጣቱም እዛው ወጥሮ እየተዋጋ ይገኛል።
ከጊምባ ከተማም እንግዲህ በርካታ ኃይሉን ወደ መቅደላና ተንታ እየጫነ ይገኛል። እንደዚሁ በከላላ ዙሪያም ሙሉ ከተሞች በፋኖ ቁጥጥር ስር ሲገቡ ከላላ ከተማን ላለማስያዝ እንግዲህ በርካታ የመንግስት ኃይሎች ወደ ከላላ ከተማ እየገቡ ይገኛሉ። በተጨማሪም በርካታ ከባድ መሳሪያዎችን ወደ ህዝብ በመወርወርና በማስፈራራት ላይም ይገኛል። የድሮን አሰሳ እንደዚሁም ሌሎችም አጠቃላይ ያሉኝ የሚላቸውን አቅሞችን በሙሉ በወሎ ቤት አማራ ላይ እየተጠቀመ ይገኛል። በተያያዘ ዜና በተለያዩ ቦታዎች ላይ በዛሬው ዕለት ትንቅንቆች አሉ። እንግዲህ አጠቃላይ ያሉትን ውጤቶች በቀጣዩ የዜና ጎጃችን ይዘን የምንቀርብ ይሆናል። ተስፋዬ ልሳኑ ነኝ ከትግሉ ሜዳ። አፋብሃ ነጻ በወጡ ቀጠናዎች ሰፋፊ የህዝብ ውይይቶችን በማድረግ ላይ ነው። አፋብሃ ምኒልክ ዕዝ በዘመቻ ባናደው ነጻ ካወጣቸው ቀጠናዎች አንዱ በሆነው የግዳን ወረዳ ሙጃ ከተማ በርካታ ህዝብ በተገኘበት የእዙ ከፍተኛ አመራሮች የመሩት ህዝባዊ ውይይት ተካሂደዋል። በውይይቱ ላይ የአማራ ህዝብ የትግሉ መነሻ ምክንያቶች ምን ነበሩ? ትግሉ አሁን ያለበት ጠቅላላ ሁኔታ ምን ይመስላል? የትግሉ መዳረሻ ግብስ ምንድነው? የሚሉ ወሳኝ አጀንዳዎች ተነስተው በፋኖ አመራሮች ዘንድ ማብራሪያ ተሰጥተዋል። የአፋብሃ ምኒልክ ዕዝ የግዙፉ ላስታ ሳምነው ኮር ምክትል ወታደራዊ አዛዥ የሆነው አርበኛ ፍቅሩ በህዝባዊ ውይይቱ ላይ ባስተላለፈው መልእክት ፋኖ የሚታገለው የአማራን ህዝብ ነጻ ለማውጣት እንደሆነ አስረድቶ እኛ ደሞዝ የለንም፣ ደሞዛችን ህዝባችን ነው ብለዋል። ከ2 ዓመት በፊት 7 ክላሽ ነበረን፣ ዛሬ ላስታ ሳምነው ኮር ብቻ 7 ክፍለ ጦር ደርሷል በማለት የትግሉን ምዕራፍ እንደሚከተለው አስረድተዋል። መግደል ከተጀመረ የአማራን 40-50 ዓመታትን አስቆጥሯል። እንግዲህ ከዛ በኋላ ደርግም እንደተወገደ ህወሓት ሲመጣ ከኦነግ ጋር ባንዱ ነው የጻፉት ህገ መንግስትም አማራን ያገለለ ርስቱን የቀማ ሁላችንም የምናውቀው ነው አይደል? በቃ አንደኛው ይሄው አለማጣ ያንን መሬቱ ተቀምተናል አይደል? መተከልን ተቀምተናል፣ ናዝሬትን ተቀምተናል፣ አዳማ ተብሏል። እና አብሰበ ተፈሪ አባቶቻችን የቆረቆሯቸው ከተሞች ስማቸውን ቀይረው ያ ሲገርመን ዛሬ አዲስ አበባ መጋላ ፊንፊኔ ተብላለች አይደለም? ፊንፊኔ ተብላለች። የኛ መሪዎች ሳይቀሩ እና አብዱ ሁሴን በአማራ ስም ተወክለው አማራን የሚመሩ ሳይቀሩ ፊንፊኔ አትገቡም አልተባሉ። አዲስ አበባ ማለትም ተጠይፈው ፊንፊኔ እያሉ እንደ ጥላቶቻችን ማለት ነው። አያችሁ አማራ ተበድሏል። እንደ ላስታ አውራጃ ትግል የተጀመረበት ግዳን ወረዳ ዛሬ ነጻ የወጣው በእናንተ የትግል ደጀንነት ነው ያለው አርበኛ ፍቅሩ የትግሉ ባለቤት ህዝቡ ነው ሲል ህዝብ ለከፈለው ዋጋ ምስጋናውን አቅርበዋል። አክሎም አሁንም ለዘላቂ ድሉ የእናንተ ትግል ተሳትፎ ወሳኝ በመሆኑ በጽናት ቁሙ ሲል መልእክቱን አስተላልፈዋል። ሌላኛው የግዙፉ ላስታ ሳምነው ኮር አመራር በበኩሉ የአማራ ህዝብ ባለፉት 50 ዓመታት ስርዓታዊና መዋቅራዊ በደል ተፈጽሞበታል በማለት ያስረዳ ሲሆን በ1983 ህወሓትና ኦነግ በጋራ የአማራ ህዝብ ታሪካዊ ርስቶች እንደነጠቁ ለህዝቡ በሚከተለው መልኩ አስረድተዋል። ራያ፣ መተከል፣ አዲስ አበባን የተነጠቅነው አማራ ባለመደራጀቱ ነው። አሁን በተደራጀ ትግል ወደፊት እየገሰገሰ ነው። ትግሉ ያመጣቸውን መልካም አጋጣሚዎች ሁሉ መጠቀም ይገባል ብለዋል። በዚሁ ህዝባዊ ስብሰባ ላይ የራያ አማራነትን ልክ እንደመተከልና ሌሎች አካባቢዎች በማንሳት የፋኖ አመራሩ ለህዝብ ምላሽ ሲሰጥም ተሰምተዋል። በወሎ ቤት አማራ ቀጠናዎች ነጻ የወጡ አካባቢዎች የፖለቲካና አስተዳደር ስልጠና የወሰዱ የፖለቲካ መኮንኖች ድጋፍ ሰጭነት አስተዳደራዊ ነጻነቱን ለህዝብ በመስጠት የጸጥታ ደህንነት ጉዳዮች ከህዝብ ጋር አቀናጅቶ በመምራት ላይ ይገኛል። በነጻ ግዛቱ ጊዜ ሲቪል አስተዳደር መዋቅሮችን የማጠናከርና ህዝቡ ጋር ውይይት የማድረጉ ስራም ተጠናክሮ እንደሚቀጥል ተገልጿል። እኔ ታጋይ ፋይተር ነኝ። የአማራ ማህበረሰብ ነጻ ለማውጣት ያለ ደሞዝ ያለ ምን የወጣው ታጋይ ነኝ። ታውቃላችሁ። ይሄ ማህበረሰብ ደግሞ ለኔ እናቴም አባቴም ነው። ምክንያቱም ከዚህ 2 ዓመት በፊት ትግል የጀመርነው መጀመሪያ ሙጃ ላይ ነው። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪ ስለምታደርጉ እናመሰግናለን።
የዛሬ መስከረም 22 የምሽት መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። በመቀሌ ከተማ የቤት ለቤት ፍተሻና አፈሳው ተጠናክሮ ውሏል። በሌላ በኩል ደግሞ ህወሓት የቀድሞ ታጋዮችን እንዲመለሱ በማስታወቂያ አቅርበዋል። መስከረም 21 ለመስከረም 22 ንጋት ላይ በከተማዋ የተበተነውን የትግል ጥሪ በራሪ ወረቀትና የግድግዳ ላይ ጽሑፎች ተከትሎ የቤት ለቤት ፍተሻና አፈሳ ሲካሄድ ውሏል። በከተማዋ መግቢያና መውጫ ተጨማሪ ኬላዎች ተጥለው ስለመዋላቸውም ተሰምተዋል። ከትግራይ ሰላም ኃይሎችና ግንኙነት አላቸው የተባሉ የታጣቂ ቡድኑ የቅርብ ቤተሰቦችና ጓደኞች በጥቆማ ሲታሰሱ እንደዋለም ታውቋል። በከተማዋ ለሁለተኛ ጊዜ የተሰራጨው ወራሪ ወረቀትና የግድግዳ ላይ ጽሑፍ የህወሓት የፖለቲካና ወታደራዊ አመራሮችን ሳያሸብራቸው እንዳልቀረ በእኩለ ቀን ዘገባችን መረጃውን ማድረሳችን ይታወሳል። ከሰዓት በኋላ በዋለው የከተማ ሁኔታ በተመረጡ ቤቶች ፍተሻ መካሄዱን፣ ከትግራይ ሰላም ኃይሎች ጋር ግንኙነት አላቸው ተብሎ የተጠረጠሩ ወጣቶች መታሰራቸውን የጣቢያችን ምንጮች ገልጸዋል። የትግራይ ሰላም ኃይሎች የተሰኘው ታጣቂ ቡድን በከተማዋ በህቡ የሚንቀሳቀሱ አባላት እንዳሉት ከዚህ ቀደም የገለጸ ሲሆን ትናንት ለዛሬ ንጋት የግድግዳ ጽሑፍን ጨምሮ በየቦታው የተሰራጨው በራሪ ወረቀት በመቀሌ ከተማ የቤት ለቤት ፍተሻና አፈሳው ለመካሄዱ ምክንያት እንደሆነ ነው የተሰማው። ተፋላሚ ኃይሉ በከተሞች ወጣቶችን ለትግል እያነሳሳ ነው በሚል የደህንነት ስጋት ውስጥ የገባው ህወሓት በመቀሌ ከተማ ልዩ የጸጥታ ኃይል ስምሪት አድርጓል። ኬላዎችን ጨምሮ የጉዞ እንቅስቃሴዎችን በራሱ ታማኝ ታጣቂዎች በማስጠበቅ ላይ ይገኛል። ይህ በእንዲህ እንዳለ ህወሓት በይፋ ያሰናበታቸውን ታጣቂ አባላቱን በማስታወቂያ መልሶ ጠርተዋል። በትግረኛ ቋንቋ በተጻፈው ማስታወቂያ ላይ እንደተመለከተው በዲዲአር የተሰናበታችሁ ታጋዮች እስከ መስከረም 23 2018 ድረስ ማስረጃዎቻችሁን በመያዝ ዕዳጋ ሐሙስ ወደሚገኘው አርበኞች ኮሚሽን ቀርባችሁ እንድታመለክቱ ሲል ጥሪውን አቅርበዋል። በፕሪቶሪያው ስምምነት መሰረት ሰራዊቱን ትጥቅ መፍታት፣ መበተንና ከማህበረሰቡ ጋር መልሶ ማዋሃድ የሚለውን ዲዲአር በመስራት ላይ እንገኛለን ሲል የቆየው ህወሓት አሁን ላይ ያሰናበታቸውን የቀድሞ አባላቱን ጥሪ በማድረግ ስምምነቱን ሙሉ በሙሉ እንዳፈረሰው አረጋግጠዋል። ከዚህ ቀደም ለመጀመር የታሰቡ የዲዲአር ስራዎች ከቆሙ 1 ዓመት አልፏል የሚሉት የጉዳዩ ተከታታዮች የሰራዊት መበተን ስምምነቱ በአቶ ጌታቸው ረዳ የአስተዳደር ጊዜ ለመሞከር የተደረጉ እንቅስቃሴዎች ሳይሰምሩ ቀርተዋል። ታደሰ ወረደ ወደ ስልጣን ከመጡ 7ኛ ወራቸው ቢቆጠርም ተከታታይ ዙር የሰራዊት ስልጣን እንጂ የሰራዊት መበተን ፋይሉ የተዘጋ አጀንዳ ሆነዋል። ከዚህም አልፎ ተበተኑ የተባሉ የህወሓት ታጣቂዎች ዳግም ጥሪ ቀርቦላቸዋል። የብልጽግናው ኢታማዦር ብርሃኑ ጁላ ህወሓቶች የደበቃችሁትን ታንክና መድፍ ዙ23ና ሞርታር መልሱ ብለው በቅርቡ በአንድ ወታደራዊ መድረክ መናገራቸው ይታወሳል። ብርሃኑ ይህንን ከተናገሩ በኋላ ህወሓት 31ኛ ዙር ሰራዊት ያስመረቀ ሲሆን በሰራዊት ምረቃ መድረኩ ላይ የተገኙት ጄኔራል ታደሰ ህወሓትን ለማጥፋት መሞከር አደገኛ ሁኔታ ያስከትላል ሲሉ ተደምጠዋል። ጄኔራል ታደሰ ወረደ በሰራዊት ውስጥ የሚደረግ ስልጠና የማይቋረጥና የሚቀጥል ይሆናል ባሉት መሰረት አሁን ደግሞ የቀድሞ የህወሓት ታጣቂዎች እንዲመለሱ በይፋዊ ማስታወቂያ ጥሪ እንዲተላለፍ አድርገዋል። ጄኔራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር 70 ሺህ የሚደርሱ የህወሓት ታጣቂዎች ትጥቅ ለማስፈታት ለዲዲአር ፕሮጀክት 120 ሚሊዮን ብር በጀት ጠይቀው እንደነበር ይታወሳል። የአውሮፓ ህብረት፣ እንግሊዝ፣ አሜሪካና ካናዳ የመሳሰሉ ሀገራት ለዚህ ፕሮጀክት ድጋፍ ለማድረግ ተንቀሳቅሰው የነበረ ሲሆን ለዚሁ ዓላማ የተቋቋመው ብሔራዊ ተሃድሶ ኮሚሽን በአሁኑ ሰዓት ከጊዜ አስተዳደሩ ጋር የነበረውን ግንኙነት ወደ ማቋረጥ ደርሰዋል። በዚህ ማስረጃው በዲዲአር የተሰናበታቸው ታጋዮች እስከ መስከረም 23 2018 ድረስ ማስረጃዎቻችሁን በመያዝ ዕዳጋ ሐሙስ ወደሚገኘው አርበኞች ኮሚሽን ቀርባችሁ እንድታመለክቱ የሚለው የህወሓት ማስታወቂያ ነው የሚሉት የጉዳዩ ተከታታዮች ይህ ማስታወቂያ የፕሪቶሪያው ስምምነት የተዘጋ አጀንዳ እንደሆነ ያረጋግጣል ብለዋል። ቀጣዩ ምዕራፍም የለየለት ጦርነት እንደሚሆን መሬት ላይ ያሉ እውነታዎች በቂ አመላካሽ ናቸውም ሲሉ ያስረዳሉ። ህወሓት መገንጠልን መዳረሻ ግቡ ያደረገ የጦርነት ዝግጅት ላይ በሚገኝበት በዚህ ወቅት ያሰናበታቸውን የቀድሞ አባላቱን መጥራቱ አይገርምም የሚሉት ሌሎች አስተያየት ሰጪዎች በበኩላቸው በትግራይ የሚገኙ እስረኞችን ጭምር ወደ ወታደራዊ ማሰልጠኛ እንዲገቡ ማስገደዱን ገልጸዋል። በትግራይ የሚገኙ አብዛኞች እስረኞች በአስገድዶ መድፈር፣ በስርቆት፣ በነፍስ ግድያና ሌሎች ደረቅ ወንጀሎች ተጠርጥረው የታሰሩና ፍርድ የተሰጣቸው ወንጀለኞችን ከእስር ቤት በማውጣት ለጦርነት ለማዘጋጀት መመሪያ ማውረዱን ተከትሎ አዲ ኳላ በተባለ ቦታ ወታደራዊ ስልጠናውን በዙር በመውሰድ ላይ ይገኛሉ ሲሉ ዝግጅቱን አስረድተዋል። ህወሓት ላይ ቀሪው ጦርነት ከወዲሁ በሚያደርጋቸው ዝግጅቶች የሎጂስቲክ ማዕከላት የሚሆኑ ቦታዎችን ቀድሞ የለየ ሲሆን እንደ ነጻ መሬት የሚጠቀምባቸውን ቀጠናዎችን ለይተዋል።
በመጨረሻም የኢሳያስ ተቃዋሚዎች በነጩ ቤተመንግስት ዳግም ተሰባስበዋል። በተለይም የኤርትራ ሰማያዊ አብዮት ግንባር ላስተዳደራቸው ፈተና እንደሆነ ተጠቁመዋል። የኤርትራ መንግስት አዲሱ የአሜሪካ የዲፕሎማሲ ግንኙነት አሁንም አነጋጋሪ ሆኖ ቀጥሏል። አዛውንቱ ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካው አቻቸው ፕሬዝዳንት ዶናልድ ትራምፕ ጋር ያላቸውን ግንኙነት ለማሻሻል ዲፕሎማቶቻቸውን ማሰለፋቸው የሚታወቅ ነው። የአሜሪካ ሴኔትና ሴናተሮች ግን የሁለቱን ፕሬዝዳንቶች የወዳጅነት ጉዞ ፈታኝ ሳያደርጉት አልቀሩም። በኢሳያስና በመንግስታቸው ጉዳይ ከሁለት የተከፈሉት እነዚህ የአሜሪካ ሴናተሮች ከትራምፕ አስተዳደር ጋር መግባባት አልቻሉም። በጉዳዩ ላይ ኤርትራንና መንግስታቸውን ወክለው የዲፕሎማሲ ትግል እያደረጉ ያሉት የኤርትራው የውጭ ጉዳይ ሚኒስተር ኦስማን ሳልህ ፈተና ገጥሟቸዋል። ሰሞኑን በኒውዮርክ የተመድ ጉባኤ ጎን ለጎን ያደረጉት የዲፕሎማሲ ትግል ውጤታማ ቢሆንም የአሜሪካ ሴናተሮች በአምባገነንነት ከሚከሷቸው ያለቃቸው ራስ ላይ አልወረዱም። ሴናተሮቹ የአሜሪካንና የኤርትራን ግንኙነት ለማሻሻል ያስቀመጡት ቅድመ ሁኔታ አስመራን የሚያስጨንቅ ሆነዋል። በጉዳዩ ላይ የትራምፕ አስተዳደር በሴናተሮቹ ላይ እያደረገ ያለው ጥረትና ተጽዕኖ ብቻውን ውጤት ማምጣት አልቻለም። ሴናተሮቹ በኤርትራ የሰብአዊ መብት አያያዝ ላይ ያረቀቁትን ሕግ በሴኔቱ ለማጽደቅ ከመጣር ጎን ለጎን በአምባገነናዊ በቀጠናዊ ረብሻ የፈረጇቸውን ኢሳያስና አስተዳደራቸውን በመቃወም ጸንተዋል። የኤርትራና የአሜሪካን ግንኙነት ለማሻሻል በቅድሚያ ኢሳያስና አስተዳደራቸው መወገድ አለበት የሚሉ ሴናተሮች በመካከል ተከስተዋል። የሴናተሮችን ተቃውሞና አቋም ለማስቀየር የኤርትራ የአሜሪካ ኮሚኒቲ አባላት የአሜሪካ የቴክሳስ ሴናተር ቴድ ክሩዝን ይዘው በነጩ ቤተመንግስት እያግባቡ ይገኛሉ። የኤርትራ አሜሪካ ኮሚኒቲ አባላቱ ተስፋ ያደረጉባቸው ሴናተር አሜሪካ ከአፍሪካ ሀገራት ጋር ያላትን ግንኙነት የበለጠ እያሻሻለች መሄድ አለባት የሚል እምነት አላቸው። ኤርትራውያኑ ይህን ሴናተር ይዘው በነጩ ቤተመንግስት የተከማቹ የኢሳያስ ተቃዋሚዎችን ለማለዘብ መጣራቸውን የዲፕሎማሲ ምንጮች ጠቁመዋል። የአሜሪካ የኤርትራ ኮሚኒቲ ሴናተር ቴድ ክሩዝን ማናገሩን መረጃው አመላክቷል። በኮንግረስማን ብራድ ሼርማንና አምባሳደር ቲቦር ናጊም ድጋፍ አላቸው የሚባሉት የአሜሪካ ሴናተር ዊፕ ዲክ ደብሊን፣ ሴናተር ክሪስ ኩንስና ሴናተር አዳም ሼፍ ግን እስካሁን ድረስ የኢሳያስ መንግስት በመቃወም የጸኑ ተብለዋል። በሌላ አቅጣጫ ሌላ የኢሳያስ ተቃዋሚ እዚህ ነጩ ቤተመንግስት ላይ ተከስተዋል። በትጥቅ ትግል የኢሳያስን መንግስት ጥላለው የሚለው ይህ የኤርትራ ተቃዋሚ ኃይል የኤርትራ ሰማያዊ አብዮታዊ ግንባር ወይንም ብርጌድ ንሓመዱ የትራምፕ አስተዳደርን ለማግባባት በነጩ ቤተመንግስት መገኘቱን የአፍሪካን ኢንተለጀንስ ዘገባ አመላክቷል። ዘገባው የኢሳያስ መንግስት አሜሪካን በእጁ ለማስገባት ጫፍ ላይ በደረሰበት በዚህ ወቅት ብርጌድ ንሓመዱ በትራምፕ አስተዳደር የማይናቅ ሚና ያለው ሆኖ መምጣቱ አስደንጋጭ ነው ብሎታል። የትራምፕ አስተዳደርና የኢሳያስ መንግስት በኒውዮርክ ከተካሄደው የተመድ ጉባኤ ጎን ለጎን ላይ ጥብቅ የዲፕሎማሲ ስብሰባ ማካሄዳቸውን በአንድ በኩል በዋሽንግተን ሎቢውን የከፈተው የኢሳያስ መንግስት ዋና ተቃዋሚው ብርጌድ ንሓመዱን በሌላ በኩል በነጩ ቤተመንግስት በከባዱ መፋጠጣቸውን ዘገባው ዳስሷል። ብርጌድ ንሓመዱ በአብይ አህመድ አገዛዝ ፈቃድ አግኝቶ የትጥቅ ትግል ማዕከሉን በኢትዮጵያ ማድረጉ ይታወቃል። ቢሮውንም በአዲስ አበባና በአፋር ክልል በመክፈት በኢትዮጵያ የሚገኙ የኤርትራ ተወላጆችን የትጥቅ ትግሉ ተሳታፊ የማድረግ ዓላማ እንዳለው ማብራራቱ ይታወሳል። በተጨማሪም በብልጽግና የገንዘብ ድጋፍ ሞራን ግሎባል የተሰኘ ወትዋች ድርጅት የቀጠረው የኤርትራው ሰማያዊ አብዮታዊ ግንባር ወይንም ብርጌድ ንሓመዱ ከአሜሪካ የውጭ ጉዳይ ሚኒስተር አመራር ቲቦር ናጊ ጋር 2 ዙር መገናኘቱ ይታወሳል። በአሜሪካ የኢትዮጵያ አምባሳደር የነበሩት በአሁኑ ሰዓት በአሜሪካ የውጭ ጉዳይ ሚኒስተር በአፍሪካ ጉዳዮች አመራር የሆኑት ቲቦር ናጊ ሻቢያም እንደ ሃንጋሪው ኮሚኒስት መንግስት እንደሚወገድ እምነቴ ነው በማለት እስከ መዛት የደረሱበት ይህ ግንኙነት ለኢሳያስና አስተዳደራቸው አሁንም ፈተና ሆኖ ቀጥሏል። አምባሳደሩ የኤርትራን መንግስት ለመጣል በትጥቅ ጭምር እየተንቀሳቀሰ የሚገኘው የብልጽግናው አጋር ብርጌድ ንሓመዱ አመራሮችን አግኝተው ካነጋገሩ በኋላ ጌታቸው ረዳ ወደ ዋሽንግተን አቅንተው የኤርትራ ሰማያዊ አብዮታዊ ግንባር አመራሮችን ማነጋገራቸው አይዘነጋም። እነዚህ ቅንጅታዊ የዲፕሎማሲ ግንባሩ ትግል ለኢሳያስና አስተዳደራቸው ፈተና ሆኖ እንደሚቀጥሉ ይገመታል። ክቡራትና ክቡራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር